ለዲናችን ትንሽም ቢሆን እንስጥ ዋጋ። የሚጠቅም ኢልም ከመሸመት አንዘናጋ። እንማማር፣ ጥሩ ትምህርት እንቅሰም፣ ለመልካም ተግባር እንሽቀዳደም፣ ለእውቀት እንጓዝ ብዙ ርቀት። ቢስሚላህ ነብዳ። ነፍስ ያለው ነገር ሁሉ የሙታንን መንደር ተቀላቅሎ ዓለም በሚያስፈራ ሁኔታ በጭርታ ተውጣለች። ፍጥረተ ዓለሙ ባዶ ሆኗል። መላእክት፣ ሰዎች፣ ጅኖች፣ እንስሳቶች ሁሉም ሞተው አላህ ብቻውን ቀርቷል። ያ ቀን የአላህ ቁጣው እጅጉን አይሏል። ያ ቀን ለተጸጻቶች በሩ የሚዘጋበት ቀን ነው። ያ ቀን ሚስጥሮች ሁሉ ይፋ የሚወጡበት ቀን ነው። አዎ ያ ቀን መላእክት በፍርሃት የሚንበረከኩበት ቀን ነው። ያ ቀን የቂያማ ቀን ነው። ፍጥረተ ዓለም በደረቅ ጭርታ ተውጦ ሳለ አላህ ኢስራፊል የተባለውን መልአክ በመቀስቀስ የመሰብሰቢያ ጥሩምባውን እንዲነፋ ያዘዋል። መልአኩም ለትዕዛዙ እጅ በመንሳት ለዕለቱ የተዘጋጀውን ጥሩምባ በከፍተኛ የድምፅ ኃይል ሲነፋ ነፍስ ያለው ነገር ሁሉ ከሙታን መንደር መትመም ይጀምራሉ። ሰዎች፣ ጅኖች፣ መላእክት፣ እንስሳት እና ሌሎችም ፍጥረታት የጥሩምባውን ድምፅ ሲሰሙ ሁሉም በያሉበት ይባንናሉ። የሰው ልጆችም በዚህ አስፈሪ ድምፅ በመበርገግ ከአደም ጀምሮ እስከ መጨረሻው ትውልድ ያለው ሁሉ ከሰውነቱ አፈር እያራገፈ ከቀብሩ መነሳት ይጀምራል። ሁሉም እርቃኑን ነው። ጫማ የለም፣ ልብስ የለም። ሁሉም ልክ እንደተወለደው ሆኖ ከቀብሩ እየወጣ መሰብሰብ ይጀምራል። ትዕይንቱ እጅጉን ያስፈራል። ሰዎች በከፍተኛ ግራ መጋባት ውስጥ ናቸው። ሁሉም ደንግጧል። ለዘላለም ከተጋደመበት ለምን እንደተቀሰቀሰ አያውቅም። ድንጋጤው ይህን ለማስተንተን ፋታ አይሰጥም። ሁኔታው ለሁሉም ያስደነግጣል። ማንም ስለ ማንም ማሰብም ሆነ መጨነቅ አይፈልግም። ሁሉም ራሱን ማዳን ነው የሚፈልገው። በዚህ ሁኔታ ሁሉም ፍጥረታት ከሞታቸው ከተቀሰቀሱ በኋላ ወደ አርዱል ማሕሸር የመሰብሰቢያይቱ ምድር ሁሉም ይተማል። ያቺ ምድር እኛ የምናውቃት ምድር አይደለችም። ያቺ ምድር ለሒሳብ ብቻ የተፈጠረች ምድር ናት። ምንም አይነት ወንጀል በላይዋ አልተፈጸመባትም። ዚና አልተሰራባትም። ደም አልፈሰሰባትም። በቃ ንጹሕ ምድር ናት። ፍጥረታት ወዴት መሄድ እንዳለባቸውና ወዴት እየሄዱ እንደሆነ ሳያውቁ ብቻ ወደዚያች ምድር በጅምላ ይነዳል። ከፊሉ ሰው እየጋለ እዚያች ምድር ያቀናል። ሌላው በፍጥነት እየተራመደ ይሄዳል። የተቀሩትም በፊቶቻቸው እየተንከባለሉ በግዳቸው ይሄዷታል። ብቻ ሁሉም እንደየሥራው ጥራት የአካሄዱም ሁኔታ ይለያያል። ያን ቀን ማንም ማንንም ሊያናግር አይችልም። ብቻ ሁሉም ከራሱ ጋር ያወራል። ይህች ምድር እኛ ምናውቃት ናት ወይስ ሌላ ናት? አይ እሷ እንኳን አይደለችም። እሷ ብትሆንማ የታሉ ወንዞቿ? የታሉ ጋራ ሸንተረሯ? የታሉ ሸለቆቿ? በማለት እያሰላሰሉ ወደ መሰብሰቢያው ያቀናሉ። ሁሉም በማያውቋት ምድር ላይ ሆነው ዙሪያቸውን በመመልከት በፍራቻና በግርምት መሃል ሲዋልሉ ድንገት ከወደ ላይ በኩል በሚያስፈራ ሁኔታ ሰማዩ ይሰነጠቃል። ሁሉም ድንብርብሩ ይወጣል። የሰማዩ መሰንጠቅ ያስከተለው ከፍተኛና አስፈሪ ድምፅ ሁሉንም ወደ ላይ ቀና ብለው እንዲመለከቱ ያስገድዳቸዋል። አሁን የሁሉም አይን ተሰንጣቂው ሰማይ ላይ ፈጥጧል። ሰማዩ እየተሰነጣጠቀ መላእክቱን እየተሸከመ ይወርዳል። ይህ ሁኔታ ለሰው ልጆች ጉልበት አንበርካኪ ፍርሃትን ይፈጥርባል። تمر
علينا لحظات نحس فيها باعتزاز أكبر تجاه وطننا. متى مرت عليك هذه اللحظة؟ لما وصلنا الوطن لأعلى القمم؟ أو لما رفعنا المكان أعلى مما كنا نتخيل؟ وقت ما سهل علينا الحياة أكثر واختصرها؟ أو لما قرب احتياجاتنا لحد الباب؟ ولا لما وفر رغباتنا من كل أنحاء العالم؟ أو وقت ما جاب العالم كلنا؟ كثيرة هي اللحظات اللي تحسسك بالاعتزاز بهذا الوطن. تعرفوا الساعة 5 هو موعد السبا، بس لبنتي وقت تحميم سارة هو فرصة عشان أقوي علاقتي معاها، وأنا أتنازل عن بعض ساعات العمل، لكن ما أتنازل أبداً عن الوقت اللي أقضيه معاها، ونفس الشيء ما أتنازل أبداً عن المنتجات اللي أشتري لها هي. ما دورت كثير لقيت إنه شامبو الأطفال من هيمالايا فيه الخبازة والعديد من الأعشاب الطبيعية اللي تنظف بلطف وتغذي شعر سارة وتخليه مرة ناعم، وهذا الشيء يخلينا بمزاج رايق ويخلينا ما نتنازل برضه عن أخذ السيلفي. በዚህም በመደናገጥ ሰዎች ለመላእክት እናንተ መሃል ጌታችን አለ እንዴ በማለት ይጠይቃሉ። መላእክቱም ጌትገባው እኛ መሃል የለም፣ ነገር ግን ይመጣል ይላሉ። በዚህ መሃል ሰዎች በዝምታና በድንጋጤ ተውጦ ሳለ የዓርሽ ተሸካሚ መላእክት የፍጥረት ዓለሙን ጭርታ በተስቢሕና በተህሊል እያደመቁ መውረድ ይጀምራሉ። ሁሉም መላእክት በሰልፍ ሆነው ቦታቸውን ከያዙ በኋላ አላህ በፈለገበት ዙፋኑ ያስቀምጣል። ከዚያም ከነንግስናውና ከልቅናው ወደ ፍርድ ቦታ ይወርዳል። ያን ጊዜ ሁሉም በፍርሃት ይዋጣል። መላእክት፣ ሰዎች፣ ጅኖች፣ ሁሉም ፍርሃት ድንበሩን ያልፍባቸዋል። ማንም ምንም አይተነፍስም። አካባቢው ምንም እንኳን በብዙ ፍጥረታት ቢሞላም አላህ ሲሆን ጭር ይላል። ከዚያም አላህ እናንተ የሰው ልጆችና ጅኖች ሆይ ከተፈጠራችሁበት ዕለት አንስቶ እስከዚህች ቀን ድረስ እኔ እናንተን ሳዳምጥና ሥራዎቻችሁንም ስመለከት ቆይቻለሁ። ዛሬ እኔን በጥሞና አድምጡ። እነሆ የሥራችሁ ውጤት የተመዘገበበት መዝገብ በእያንዳንዳችሁ ላይ ይነበብላችኋል። በዚያ መዝገብ መልካም ነገርን ያገኘ አላህን ያመስግን፣ ነገር ግን መጥፎ ነገር ያገኘ ነፍሱን እንጂ ሌላ ማንንም መውቀስ አይችልም በማለት የስብስቡን መክፈቻ ተናግሮ ፍጥረቱን በፍርሃት ይውጣል። ደሙ ሁሉም ይደነግጣሉ። በድንጋጤ እንባ ከምንጩ ይደርቃል። ሰው ሁሉ ልክ እንደ ሰካራም ይዋልላል። የአላህ ቁጣ ያሸበራቸው መላእክትም ሰልፋቸውን ይዘው የሚሆነውን በፍራቻ ይጠባበቃሉ። መላእክቱ የሰው ልጆችን ዙሪያ በመክበብ መሄጃ ማምለጫ ያሳጣሉ። ፀሐይ ከሁሉም ሰው ጭንቅላት ስንዝር ርቀት ላይ ትገኛለች። ቃጠሎዋ አይሏል። የፀሐይዋ ነዳድ ብዛት ሰው አናቱ እንደፈላ ውሃ ይንተከተክ ጀምሯል። ሰው የገዛ ላቡ እንደ ወንዝ ያሰምጠው ይዞታል። ግማሹ እስከ ቁርጭምጭሚቱ፣ ከፊሉ እስከ ጉልበቱ፣ ከፊሉ እስከ ወገቡ፣ ሌላው እስከ አንገቱ። ብቻ አካባቢው በሰዎች ላብ አስፈሪ ማዕበልን ፈጥሯል። ምንም ጥላ የሚባል ነገር የለም። ቦታው እልም ያለ በረሃና ለጥ ያለ ነው። ሰው በዚህ አንተክታኪ የፀሐይ ንዳድ ውስጥ ሳለ
ከወደ አላህ በኩል አንድ ጥሪ ይመጣል። ያን ጥሪ ረሱል የኔ ጣፋጭ ዓለይሂ ሰላቱ ወሰላም ሲገልጹት ያምርባቸዋልና ከሳቸው ጋር ልተዋችሁ። ጥላ የሚባል ነገር በማይኖርበት ቀን አላህ ሱብሓነሁ ወተዓላ 7 ሰዎችን በራሱ ጥላ ስር ያስጠልላቸዋል። አንደኛ ፍትሃዊ መሪ፣ ሁለተኛ አላህን በማምለክ ያደገ ወጣት፣ ሶስተኛ ዘወትር በመስጂዶች ላይ ልቡ የተንጠለጠለ ሰው፣ አራተኛ ሁለት ለአላህ ብለው የተዋደዱና ከተለያዩም ለሱ ብለው የሚለያዩ ሰዎች፣ አምስተኛ ባለጸጋና ቆንጆ ሴት ለሐራም ስትጠራው አላህን አለው ያለ ሰው፣ ስድስተኛ በቀኙ ሲመጸውት ከግራው የሚደብቅ በቅንፍ ውስጥ ሙኽሊስ፣ ብቻውን አላህን አስታውሶ የሚያለቅስ ሰው። ያን ቀን እነኚህ 7 አይነት ሰዎች ከዚያ ሐሩር ይድናሉ። በዚህ ሁኔታ ነው እንግዲህ አላህ ሱብሓነሁ ወተዓላ ለኔ ልቅና ለው የተዋደዱ የታሉ ዛሬ ጥላ በሌለበት ቀን ላይ ስር አስጠልላቸዋለሁ ብሎ ከፍጥረታት መካከል የሚጣራ። አሁንም ሁሉም ቦታ ቦታውን ይዟል። ጥላ ቃል የተገባለትም ከንዳዱ ተርፎ በዓርሽ ጥላ ስር ተጠልሏል። ሌላው የፀሐይቱን እማይቻል ሐሩር በጸጋ ተቀብሎ አናቱን እያንተከተከ ትርምሱ ላቅም አሳጥቶታል። ሁሉም ሂሳብ የሚደረግበትን ሰዓት እየተጠባ በዚህ ሁኔታ ነው እንግዲህ 50,000 ዓመት ህዝቡ የሚተራመሰው። አላህ ይዘንልን። እያለቀሰ እየጮህና እየተተራመሰ ይህ 50,000 ዓመት ተጠናቆ ካለቀ በኋላ ሰው መላ ፍለጋ ተሰብስቦ እሪ ማለት ይጀምራል። በመጨረሻም አንድ ውሳኔ ላይ በመድረስ ሰው ሁሉ አባታቸው አደም ዘንድ በመሄድ ሂሳብ እንዲጀመርና ከዚህ መከራ ይገላገሉ ዘንድ አላህን እንዲያማልድ እንዲህ በማለት ይጠይቁታል። አደም ሆይ አንተ የሰው ልጆች ሁሉ አባት ነህ። አላህም በእጁ ነው የፈጠረህ፣ ከራሱ መንፈስም ነው በአንተ የነፋብህ። ከዚያም መላእክትን ለአንተ ክብር እንዲያጎበድሉ አዞልሃል። ታዲያ አትመለከትም እንዴ የደረሰብንን መከራና እንግልት? እባክህ ጌታህ ዘንድ በመሄድ አማልደን ሂሳብ ያድርልንና ይገላግለን። ይህን ጊዜ አደምም ጌታዬ ከዚህ በፊት ተቆጥቶ የማያውቀውንና ካሁን በኋላም የማይቆጣውን አይነት ቁጣ ዛሬ ተቆጥቷል። ከዚህ በፊት እኔም የከለከለኝን በለስ በልቼ አስቆጥቼዋለሁ። ማልዳችሁ አልችልም። ይልቁኑ ሌላ ሰው ጋር ሂዱ፣ ኑህ ጋር ሂዱ፣ ነፍሴ ነፍሴ በማለት ለራሱ መውጫ ቀዳዳ እንዳጣ ይነግራቸዋል። ከዚያ ህዝቡ በአጠቃላይ ወደ ኑህ ይተምማሉ። ለኑህም ኑህ ወይ አንተ የመጀመሪያው ረሱል ነህ፣ አላህም አመስጋኝ ባሪያ ብሎ ሰይሞሃል። ታዲያ አትመለከትም እንዴ የደረሰብንን መከራና እንግልት? እባክህ ጌታህ ዘንድ በመሄድ አማልደን ሂሳብ ያድርግልንና ይገላግለን ይሉታል። ኑህም ዓለይሂ ሰላም ጌታዬ ከዚህ በፊት ተቆጥቶ የማያውቀውንና ካሁን በኋላም የማይቆጣውን አይነት ቁጣ ዛሬ ተቆጥቷል። እነሆ እኔ አንድ ሙስተጃብ ዱዓ ነበረች፣ በሷም ህዝቤ ላይ ዱዓ አድርጌ አስጠፍቻችኋለሁ። ወደ ኢብራሂም ዓለይሂ ሰላም ሂዱ፣ ነፍሴ ነፍሴ ብሎ ይሰናበታችኋል። አሁንም ወደ ኢብራሂም ዓለይሂ ሰላም ይሄዱና አንተ የአላህ ነቢይ፣ አንተ በምድር የአላህ ውድ ሆይ ታዲያ አትመለከትም እንዴ የደረሰብንን መከራና እንግልት? እባክህ ጌታህ ዘንድ በመሄድ አማልደን ሂሳብ ያድርግልንና ይገላግለን። ኢብራሂም ዓለይሂ ሰላም
ጌታዬ ከዚህ በፊት ተቆጥቶ የማያውቀውንና ከአሁን በኋላ የማይቆጣውን አይነት ቁጣ ዛሬ ተቆጥቷል። እኔም በሕይወቴ አንዲት ውሸት ዋሽቻለሁና ነፍሴ ነፍሴ ወደ ሙሳ ዓለይሂ ሰላም ሂዱ ይላችኋል። የፀሐዩ ሐሩር ያቀለጠው መሄጃ የጠፋበትና እንግልት ያጎሳቆለው ሂድ ወደ ተባለበት በመሄድ አሁን ሙሳ ዓለይሂ ሰላም ጋር ደርሷል። ሙሳን ዓለይሂ ሰላም ሲያገኙት ሙሳ ሆይ አንተ የአላህ መልእክተኛ ነህ፣ አላህም አንተን በማነጋገር ልዩ አድርጎሃል። ታዲያ አትመለከትም እንዴ የደረሰብንን መከራና እንግልት? እባክህ ጌታህ ዘንድ በመሄድ አማልደን ሂሳብ ያድርግልንና ይገላግለን ይሉታል። ሙሳም ዓለይሂ ሰላም ጌታዬ ከዚህ በፊት ተቆጥቶ የማያውቀውንና ከአሁን በኋላም የማይቆጣውን አይነት ቁጣ ዛሬ ተቆጣ። እኔም ከዚህ በፊት ልገላት የማትገባን ነፍስ ገድያለሁና ነፍሴ ነፍሴ ወደ ዒሳ ዓለይሂ ሰላም ሂዱ ይላችኋል። ሕዝቡም ወደ ዒሳ ዓለይሂ ሰላም ዘንድ በመሄድ ዒሳ ሆይ አንተ የአላህ መልእክተኛ ነህ፣ ወደ መርየም በተነፋው መንፈስም ያለ አባት እንድትወለድ አድርጎሃል። ታዲያ አትመለከትም እንዴ የደረሰብንን መከራና እንግልት? እባክህ ጌታህ ዘንድ በመሄድ አማልደን ሂሳብ ያድርግልንና ይገላግለን ይሉታል። ዒሳም ዓለይሂ ሰላም ጌታዬ ከዚህ በፊት ተቆጥቶ የማያውቀውንና ከአሁን በኋላም የማይቆጣውን አይነት ቁጣ ዛ ተቆጥቷል። ነፍሴ ነፍሴ ወደ ሙሐመድ ሂዱ በማለት ለራሱ መውጫ ቀዳዳ ይፈልጋል። በመጨረሻም የሰው ዘር በአጠቃላይ ወደ ውዱ ሙሐመድ፣ ወደ አዛኙ ሙሐመድ፣ ወደ አስተዋዩ ሙሐመድ፣ ወደ ክብሩ ሙሐመድ ይተማሉ። ከዚያም ፍጥረቱ በአጠቃላይ ሙሐመድ ዘንድ በመምጣት አንተ ሙሐመድ ሆይ አንተ የነቢያት መደምደሚያ ነህ፣ አንተ መጪውን ያለፈውንም ወንጀልህን አላህ ይቅር ብሎሃል። ታዲያ አትመለከትም እንዴ የደረሰብንን መከራና? እባክህ ጌታህ ዘንድ በመሄድ አማልደን ሂሳብ ያድርግልንና ይገላገል ይለዋቸዋል። ይህን ጊዜ ረሱልም ዓለይሂ ሰላቱ ወሰላም አና ለሃ ለዚህች ቀን ምልጃ እኔ የተገባሁ ነኝ በማለት የፍጥረቱን ተስፋ ያለመልማሉ። ቢአቢ አንተ ወኡሚ ያ ረሱለላህ። በመቀጠልም የክብር ባለቤትና የፍቅር ተምሳሌት የሆኑትን ነቢይ አላህ ዘንድ በመሄድ ከዙፋኑ ስር በግንባራቸው ተደፍተው አላህ በሚያመነጭላቸው ለየት ባለ ውዳሴ አዛኙን አላህን ማወደስ ይጀምራሉ። በአላህም ትዕዛዝ አንድ መልአክ ይመጣና በግንባራቸው የተደፉትን ነቢይ እጃቸውን ይዞ ቀና ያደርጋቸዋል። ቀና ሲሉም አላህ ከማወቁም ጋር ሙሐመድ ሆይ ምን ፈልገህ ይላቸዋል። ረሱልም ዓለይሂ ሰላቱ ወሰላም ያ ረቢ ለዚህ ቀን ምልጃን ቃል ገብተህልኛልና በሕዝቡ ላይ አማልደኝ፣ ሂሳቡንም ተሳሰባቸው ይሉታል። ይህን ካሉ በኋላ ወደ ቦታቸው በመመለስ እሳቸውም ከሕዝቡ የአላህ ምላሹ አልታወቀም። ፍጥረት በአጠቃላይ ፍርሃት ናላውን አዙሮታል። ሁሉም ራሱን ብቻ የሚያድንበትን መንገድ ነው የሚፈልገው። ሕዝቡ የመጨረሻ የተስፋቸው ማረፊያ ያደረጉትን ነቢይ ምላሽ በመጠባበቅ ላይ ሳሉ ድንገት ከወደ ሰማይ በኩል ድምፅ መስማት ይጀምራል። ይህን ጊዜ ሁሉም በድንጋጤ ወደ ላይ ቀና ብሎ ሲመለከት አላህ ከዳመና በሆነ ጥላ ሲወርድ ይመለከታሉ። ያን የእሱን ዓርሽ 8 ተሸካሚ መላእክትም ይዘው ይወርዳሉ። ያ ረብ እነዚያ መላእክት እጅግ ግዙፍ ከመሆናቸው ብዛት እግራቸው ያለው እታች 7ኛ መሬት ሲሆን ወገባቸው ሰማይ ጋር ይደርሳል። ትከሻቸው ደግሞ
ዓርሹ ረሕማን ያለበት ነው። በዚህ ግዝፈታቸው ዓርሽን ተሸክሞ በሚያምር ውዳሴና ቅዳሴ የፍጥረተ ዓለሙን ጭርታ እየደመሰሱ እንዲህ እያሉ ይወርዳሉ። የልቅናና የጉልበት ባለቤት የሆነው አላህ ጥራት ይገባው። የንግስናና የፍጥረተ ዓለሙ ግዛት በእጁ የሆነው አላህ ጥራት ይገባው። ያ ለማይሞተውና ሕያው ለሆነው አላህ ጥራት ይገባው። ያ ፍጥረትን የሚያስሞትና ለራሱ ከመሞት የተጠራራው ጌታ ጥራት ይገባው። እሱ የተጠራራ ነው። እሱ ቅዱስ ነው። ያ የላቀው ፍጥረትን የሚያስሞትና ለራሱ ከመሞት የተጠራራው ጌታ ጥራት ይገባው። ይህ ውዳሴ በራሱ የቀኑን አስፈሪነት ይመለከታል። ከዚያም አላህ ጀሃነምን በ70,000 ልጓም አስጠፍሮ በማሳሰርና በእያንዳንዱ ልጓም 70,000 መላእክትን እያስጎተተ እንድትመጣ ያደርጋታል። ጀሃነምም በዚህ ሁኔታ ተፈጥራ ስትመጣ ባየች ጊዜ ለአላህ ቁጣ በማገዝ እሷም ከፍተኛ የጩኸት ድምፅ ታሰማለች። ልጓሟን ከያዙት መላእክቶች ልታፈተልክም ትቃረባለች። ያን ጊዜ ነፍስ ያለው ነገር መላእክት፣ ሰው፣ ጂኑ ሳይቀር በእንብርክኩ ይወድቃል። ጀሃነም ብትለቀቅ ሙእሚኑንም ካፊሩንም ጠራርጋ ታስገባ ነበር። ከዚያም ሂሳብ ይጀምራል። የሰው ልጆችና ጋኔኖች ሲቀሩ በፍጥረታት በአጠቃላይ ሂሳብ ይደረጋል። በእንስሳት፣ በአውሬዎች፣ ቀንድ ያላት እንዳልባዋን የወጋቻት ሳይቀር ሂሳብ በማድረግ እንድትበቀላት ይደረጋል። በመጨረሻም እነዚህ ሂሳብ የተደረገላቸው ፍጥረታት በአጠቃላይ አንዲት አፈር ሁኑ በምትለው የአላህ ቃል ሁሉም በቅጽበት አፈር ሆኖ ይጠፋል። ያን ጊዜ ከሃዲያን ምን ነው እኛም አፈርን እድል አግኝተን አፈር በመሆን ይህን ጭንቅ በተገላገለን በማለት ከንቱ ምኞትን ይመኛሉ። ከዚያም ሁኔታው ባህሪውን በመቀየር የሰዎችና የጋኔኖች ሂሳብ ይጀምራል። መጀመሪያ ሂሳብ የሚደረገው በደም ዙሪያ ነው። ሁሉም ገዳይ የተገዳይን ጭንቅላት ተሸክሞ ይመጣል። በዚህ ሁኔታ በፊ ሰቢልላህ ምክንያት ነፍስ የገደሉ ሙጃሂዶችም የተገዳዮችን ራስ ይዘው አላህ ዘንድ ሲቀርቡ ተገዳይም አላህን ጌታዬ ሆይ ይህ እኔን ለምንድን ነው የገደለኝ በማለት ይጠይቃል። ማወቁ ጋር ለምንድን ነው የገደልከው በማለት ገዳዩን ሙጃሂዱን ማለት ነው ይጠይቀዋል። ገዳይ ወይ ሙጃሂዱን ጌታዬ ሆይ ልቅና ለአንተ ይሆን ዘንድ የገደልኩት በማለት ይመልስለታል። አላህም እውነት ተናግረሃል። የሙጃሂዱን ፊት ልክ እንደ ፀሐይ ብርሃን ኑር በማልበስ መላእክትን ወደ ጀነት እንዲወስዱት ያዛቸዋል። ከዚያም ሌላ ገዳዮችና ተገዳዮችም በሌላ ጉዳይ የተገዳደሉ ማለት ነው የተገዳዮችን ራስ በመሸከም መምጣት ይጀምራሉ። ተገዳዮችም ጌታዬ ሆይ ይህ እኔን ለምንድን ነው የገደለኝ በማለት ይጠይቃል። አላህም ከማወቁ ጋር ለምንድን ነው የገደልከው በማለት ገዳዩን ይጠይቀዋል። ገዳይም ጌታዬ ሆይ ልቅናና ለእኔ ይሆን ዘንድ ነው የገደልኩት በማለት ይመልስለታል። አላህም ከስራሃል ይለዋል። ከዚያም ምድር ላይ ሁሉ ገዳዩ እንዲበቀል በማድረግ ሌላ ሐቆችን በአላህ ፍትሃዊነት ወደ ቦታቸው እንዲመለሱ ይደረጋል። ይህ ከቀቀ በኋላ ከወደ አላህ በኩል አዋጅ ሁሉም ፍጥረት ይገዛው ወደ ነበረው አማልክት ይከተል የሚል ጥሪ ይመጣል። ከዚያም አንዱ መልአክ በአላህ ትእዛዝ የዑዘይርን ምስል ይላበስና በፍጥረቱ ፊት ሲቆም አይሁድ የተባለ ፍጥረት በአጠቃላይ እሱን ተከትለው ይጎርፋል። አንዱም መልአክ የዒሳን ዓለይሂ ሰላም ምስል በመላበስ ፍጥረቱ ፊት ሲቆም ክርስቲያን የተባለ ፍጥረት በአጠቃላይ
ይህን መልአክ እየተከተለ መጉረፍ ይጀምራል። በዚህ ሁኔታ የዓለም ሃይማኖት ተከታዮች ጌታ ብለው የያዙት ነገር እየተመሳሰለላቸው ያን ነገር እየተከተሉ ሁሉም ይጎርፉና ሙስሊሞችና ሙናፊቆች ይቀራሉ። ሁሉም ፍጥረት አማልክቱን ተከትሎ ከተመመ በኋላ አላህ ራሱ ብቻ በሚያውቀውና በፈለገው አይነት ሁኔታ ሙስሊሞችና ሙናፊቆች ያሉበት ቦታ በመምጣት እናንተ ሰዎች ሆይ ትገዟቸው ወደ ነበሩት አማልክት አትሄዱምን? ይላቸዋል። እነሱም በአላህ እንምላለን፣ እኛ ከአላህ ሌላ ጌታ የለንም፣ ከሱ ሌላም ተገዝተን አናውቅም በማለት ይመልሳሉ። አላህም ልቅናውንና እሱነቱን በሚያውቁ ሁኔታ ከታፋው ጥቂት ይገልጥላቸዋል። ሙእሚኖች ይህን በተመለከቱ ጊዜ ለጌታቸው ክብር በአገጮቻቸው በመደፋት ሱጁድ ያደርጋሉ። ሙናፊቆቹም አላህ ወገቦቻቸውን በማድረግ ለሱጁድ ጎንበስ እንዳይሉ ያደርጋቸው። አላህ ይጠብቃል። ከዚያም ሲራጥ ይዘረጋል። ሲራጥ በጀሃነም ላይ የተዘረጋ ረዥም ድልድይ ሲሆን ድልድዩ እንደ ሰይፍ የሰላ ነው። ከታቹ ጀሃነም ትንተከተካለች። የጀሃነም አውሬዎች ከሲራጥ የሚወድቁ ሰዎችን ለመቀራመት ከድልድዩ ታች ይተራመሳሉ። ሲራጥ ማለት ሙእሚኖች ብቻ የሚያልፉበት ድልድይ ሲሆን ከሙእሚኖችም ተደናቅፎ በመውደቅ የጀሃነም አውሬዎች ሰለባ የሚሆኑ አሉ። አላህ ይጠብቀን። እዛ ድልድይ ላይ ሁሉም የአስተላለፉ ሁኔታ እንደየኢማኑ ጥንካሬ ይለያያል። አንዳንዱ በአይን እርግብታ ድልድዩን ሲሻገር ከፊሉ በመብረቅ ፍጥነት ያህል ይሻገረዋል። ሌላው እንደ ብርቱ ገላቢ ፍጥነት ሲሻገረው ከፊሉ እንደ እግረኛ ተራምዶ ድልድዩ